ጻፈልኝ ዳሹ አዶናይና ጃኒ ያሉበት ሁኔታ መልእክት ተላከላት። ኮሜዲያን አሌክስ ያለበት አሳሳቢ የጤና ሁኔታ። አሜሪካ ገብተናል። ሴዱ ማርሻል አሜሪካ ገባ። አዶናይ ምን ሆነ? ጃኒ ላይቭ ላይ ስለ አዶናይ ሲያነሱባት የሰጠችው ምላሽ አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ኒማኛ ስለ ጆን ዳንኤል ምን አለ? ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ዛሬም እንደተለመደው እናንተ ዘና ፈታ ያደርጋሉ፣ ያስተምራሉ፣ እንዲሁም ደግሞ መረጃ ታገኙበታላችሁ። ምን አሉ ማህበራዊ ሚዲያ፣ የኪነ ጥበብ ዘርፉ ሁሉም ሚዲያዎች ምን አሉ የሚሉ መረጃዎችን ጠርቀምቀም አድርጌ ወደ እናንተ ይዤላችሁ መጥቻለሁ። ከእናንተ ጋር ቆይታ የማደርገው የምወዳችሁ የማከብራችሁ እኔ ታችሁናለሁኝ። ሙሉ ፕሮግራሙን ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ፖዚቲቭ ኢነርጂዎች የሚሰጡ ኮሜንቶችን በሰጥ ደግሞ እጅግ ደስ ይለኛል። ሊስተካከል የምትፈልጉት ነገር ካለ ደግሞ እቀበላለሁ በደስታ። ኪነ ጥበብ ወሬዎቻችን ስንጀምር በበርካታ ሚዲያዎች ላይ መነጋገሪያ የሆነው አጀንዳው የኮሜዲያን አሌክስ ጉዳይ ነው። ይህም በርካታ ኢትዮጵያውያንን አሳዝኗል። እንግዲህ ኮሜዲያን አሌክስ እንደምናስታውሰው ወይም ደግሞ በርካቶች እንደሚናገሩለት እጅግ ሰው አክባሪ እንደሆነ ይነገርለታል። በኮሜዲ ስራዎቹ በርካታ ስራዎችን ያበረከተልን ዋሾው እንደተሰኘውን ፕሮግራም ከአዘጋጆች ጋር አብሮ ያዘጋጀልንና ወይም ከመስራቾቹ ጋር አንዱ የሆነ አቅራቢ የነበረ ከአርቲስት ቲቪ ላይ የዘጠናዎቹን ፕሮግራም የመራ በቅርቡም ኢቢኤስ ቲቪ ላይ የቤተሰብ ጨዋታን ለመምራት የተወዳደረና ብቃቱን ያሳየን አርቲስት ነበረ ስላችሁ እንግዲህ በአሁኑም ሰዓት ስራዎቹን ለመስራት እንቅፋት የሆነበት የጤና ሁኔታ እንዳጋጠመው ተነግሯል። በአሁኑ ሰዓትም በራስ ደስታ ሆስፒታል ሕክምናውን እየተከታተለ እንደሚገኝና ሕክምናውም አሳሳቢ ሁኔታ ላይ እንደሚገኝ ኢትዮጵያንም ከሱ ጎን እንድንቆም የኪነ ጥበብ ዘርፎች ወይም ደግሞ የጥበብ ባለሙያዎች ጥሪያቸውን እያቀረቡ ይገኛሉ። እኛም በዩቲዩብ ቻናላችን ስም እንግዲህ ኮሜዲያን አሌክሶ ተሽሎ ወደምትወደው ሙያ እንድትመለስ በፈጣሪ ስም መልካም ምኞታችንን ለመግለጽ እንወዳለን። እናንተ መልካም ምኞታችሁን እየገለጻችሁና ኮሜዲያኑ ወደሚወደው ስራ አብረን እንድንመልሰው ጥሪያችንን ለማስተላለፍ እወዳለሁ። ወደ ቀጣዩ አጀንዳዎቻችን ልውሰዳችሁ። ቀጣይ አጀንዳችን የሚሆነው እንግዲህ ሊያሾው ስለና አዶናይ አዲስ መረጃ አለኝ ብላ የተናገረችውና የውስጥ ሰዎች ወይም ደግሞ የእሷ የቅርብ ሰዎች የላኩላት መልእክት እስቲ አብረን እንስማ። የሆኑ ሰዎች ማለት ነው ድራማ እየሰሩ ነው አሉ። ድራማ እየሰሩ ነው ሆን ተብሎ የተሰራ ስራ ነው። ምክንያቱም ሙሉ ከርበኩ ተባትብኛላችሁ። ምክንያቱም አንዳንድ ጊፍቶችና አንዳንድ ማስታወቂያዎችን ለማግኘት ሲባል የተደረገ ነገር ነው። በየሀገሩ እየተሄደ ለመስራት የግዴታ ይህንን ዜና ማሰራጨት ያስፈልጋል። ሁሉም ሰው በዚህ ሰዓት ምን እያለ ነው? እንደ አፍሽ ያድርግልን፣ ያልሹን ያድርግልን እያሏት ነው። እኔ ግን ይህ ነገር ያበቃ ይመስለኛል። ሊያሾው ግን ተስፋ አልቆረጠችም። አሁንም ድራማው አላበቃም ብላለች። እንግዲህ ለእናንተ መልካም ዜና ይመስለኛል። ሌላኛው ጉዳያችን የሚለው የሴዶ ማርሻል ጉዳይ ነው። ውድድሩ እንግዲህ በጉጉት የተጠበቀ ቢገኝም ሴዶ ማርሻል እንግዲህ ከቱርክ ወደ አሜሪካ እንደገባ ተናግሯል። ማረ ሴዶ ሀበሻ አትበል እሺ፣ ስሙት እሺ። አሜሪካ ገብተናል። አልጋዬን ላሳያችኋል። በቃ ሲዩ ካቻውን ላይፍ ዊዝ አሜሪካ ገባን አሜሪካ። እኔ ሁላችሁ ግን ከሴዶ ህይወት አንድ እንድትማሩት የምፈልገውን ነገር ልንገራችሁ። ሴዶ ቢያንስ ሶሻል ሚዲያ ላይ ከ6 ዓመት ቆይቷል በላይ ማለት ነው። እና በዚህ 6 ዓመት ቆይታዎቹ ውስጥ ቫይራል የወጣው እቺን ዓመት ነው። ገብቷታል። 5 ዓመት ጠብር ግፍ ብሎ በዚህ ዓመት ነው ቫይራል ወጣውና ሶሻል ሚዲያ ለመጀመሪያ ያሰባችሁ ሰዎች ሴዶ መመልከት ትችላላችሁ። ማለት ተስፋ አለመቁረጥን የሆነ ጊዜ ላይ እንደሚሳካላችሁ ከሴዶ ተምረናል። አሁን ደግሞ ያለበት እጅግ ጥሩ ሁኔታ ላይ ነው። መልካም ቦታዎች ላይ ነው የሚገኘው። ጥሩ እድሉን ደግሞ ያገኛል ብዬ ተስፋ አደርጋለሁ። ለራሳችሁ የምትሰጡት ግምት ሁልጊዜም ጤናማና የተስተካከለ ከሆነ ሁሌም ትልቅ ቦታ ላይ መድረስ ትችላላችሁ ለማለት እወዳለሁኝ። ማንኛውም ኮንተንት መስራት ፈልጋችሁ ግራ የገባችሁ ሰዎች አናግሩኝ ብያችኋለሁ። ዛሬም ነገም ወደፊትም ዛሬ የምትጀምሩበት ቀን ስለሆነ አናግሩኝ ብያችኋለሁ። ሌላኛው ጉዳይ እንግዲህ ጃኒ ላይቭ ላይ ስለ አዶናይ ያነሱባት ነበረ። ማለት ላይቭ ላይ ገብታ በሚሰራበት ሰዓት ላይ አዶናይ እያሏት ነበር። ከዛስ ምን አለች? አዶናይ ምን ሆነ?
ኮፒ ሊንክ ምናምን አድርጉለታ። ታዲያ እናንተ በዚህ ሰዓት ከጎኑ ነው መሆን ያለባችሁ እኮ። ብቻ እንደዚህ ብላለች። የሆነ ጊዜ ትዝ ይላችኋል፣ አካውንት ተዘግቶ ስንት ቪዲዮ እንደሰራችልን። ያው ግን የጊዜ ጉዳይ ሆነና አሁን በቃ ኮፒ ሊንክ አድርጉለት ብላለች። ተው ተው፣ ጃኒና አዶናይ ተው ተው። እና ፍቅርን ከአዶናይ ተማሩ ስትሉ የነበራችሁ እንስቶች መጨረሻችሁ ምን ሆነ እያሉ በርካታ ወንዶች ማህበራዊ ሚዲያውን እያጨናነቁት ይገኛሉ። ግን ይህ መጨረሻቸው አይደለም ነው የሚላችሁ እያልኩኝ እንግዲህ እኔ ዛሬ ይችላችሁ የመጣሁት መረጃ ሊያሹ የተናገረችው ለእናንተ ደስ ይላችኋል ብዬ ነው። ማለት የምትጠብቁት መልካም ዜና ስለሆነ የኮሜዲያን አሌክሶን ጉዳይ፣ የሴዶ ማርሻልን፣ የዮኒ ማኛን፣ የጃኒን ጉዳዮች አነሳስተን አወራን። ማህበራዊ ሚዲያ እንግዲህ ስለነዚህ ጉዳዮች ሰራ ነበረ። ሌላኛው የሄለን ድሬዳዋ ያወጣችሁ የራቁት ቪዲዮ ነው። እሱ ደግሞ በጣም ሪስኪ ስለሆነ ለዩቲዩብ ቻናላችን ሁለተኛ እንዳይዘጋብን አላመጣሁላችሁም እንጂ ሄለን ዘድሬዳዋ በጣም የሚያስብል የራቁት ቪዲዮ ለቃለች። ግን ዩቲዩብ አይፈልግም ታውቃላችሁ። ባለፈው በሱፍነት ብር የሰራነው ቪዲዮ ደልቶብን ዩቲዩባችን ተዘግቶ ነበር። እሱ ድጋሚ እንደዚህ አይነት ስህተቶችን አልሰራም። ብቻ እንደዛ ነገሮችም ተፈጥረዋል። የማናት የሀቢባና የቴዲንም ጉዳይ አልረሳሁላችሁም። ማለት አልረሳሁትም፣ ግን ጠርቀምቀም አድርጌ እስቲ መጨረሻውን ደምደም አድርገን እሰራላችኋለሁ ብዬ ነው። ያው ምን አሉ አይደላችኋችን እኛም ምን አሉ ብለን ለእናንተ ማድረሳችን ዛሬም ወደፊትም ነገም አናቆምም። ማህበራዊ ሚዲያችን ለሚነጋገሩ ወሬዎችን ጠርቀም አድርጌ ሲላችሁ እመጣለሁ። ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። እኔ ወዳችኋለሁ፣ ላይክ አብራችኋለሁ። በጣም ትልቅ ፍቅር እሺ።